ለስምምነት አዲስ አበባ ድረስ አንመጣም ሲሉ የህወሓት አመራሮች ተናገሩ። የመንግስት ሰራተኛ ታክስ አይቀንስም ሲል የገንዘብ ሚኒስቴር አስታወቀ። ኤርትራውያን ገንዘብ በእጅ መያዝ ተከለከሉ። 80 ቢሊዮን ብር የተጣራ ትርፍ ተገኘ ሲል የኢትዮጵያ ንግድ ባንክ አስታወቀ። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ ማስመዝገቡን አስታውቋል። ባንኩ በበጀት ዓመቱ 80 ቢሊዮን ብር የተጣራ ትርፍ በማግኘት ስኬታማ ውጤት ማስመዝገቡን ገልጿል። የባንኩ ፕሬዝዳንት አቶ አቤሳኖ እንደገለጹት ይህ ትርፍ ባንኩ ባለፉት ጊዜያት ያጋጠሙት ከነበሩ ችግሮች በማውጣት ያስመዘገበው ትልቅ ስኬት ነው ብለዋል። ፕሬዝዳንቱ የባንኩን የስራ አፈጻጸም አስመልክተው በሰጡት መግለጫ ባንኩ ከ6 ዓመታት በፊት ከነበረበት ችግር ወጥቶ በአሁኑ ወቅት በአፍሪካ ደረጃ ቀዳሚ ከሚባሉ ጠንካራ ባንኮች ተርታ መሰለፉን አብራርተዋል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግሉ ዘርፍ የሰጠው ትኩረት የተበላሸ ብድር መጠን መቀነሱና የዲጂታል ባንኪንግ አገልግሎት መስፋፋትን በምክንያትነት ተጠቃሽ መሆናቸውን ጠቅሷል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር እንደሰጠ የተናገሩት ፕሬዝዳንቱ ከዚህ ውስጥ 90 በመቶ የሚሆነው ለግሉ ዘርፍ የቀረበ መሆኑን አስረድተዋል። ይህ ከ6 ዓመታት በፊት 90 በመቶ ብድር ለመንግስት ተቋማት ይሰጥ ከነበረበት አሰራር ተቀይሮ የተቀየረ የሪፎርም ውጤት መሆኑን በመጥቀስ በበጀት ዓመቱ ግን 90 በመቶ የሚሆነውን ወይም 588 ቢሊዮን ብሩን ለግል ዘርፍ ማበደሩን ተናግረዋል። በበጀት ዓመቱ ከ707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ማድረሱን ገልጸዋል። ባንኩ በቀጣይ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን ደግሞ 360 ቢሊዮን ብር ለማድረስ ማቀዱን በመግለጫቸው ጠቁመዋል። በአጠቃላይ ባንኩ የአሰራር ስርዓቱን በማሻሻልና ሪፎርም በማድረግ በሀገሪቱ ከሚገኙ ባንኮች ቀዳሚውን ስፍራ ይዞ እንደሚገኝም ተገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን የፓርቲው ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ተናገሩ። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላም ቢያደርግ የትግራይ ህዝብ ህልውናውን ለማረጋገጥ ህወሓት እስከ መጨረሻ እንደሚታገልለት ኃላፊዋ አብራርተዋል። ሞንጀሪኖ በሚል የቅጽል ስማቸው ይበልጡን የሚታወቁት ፈትለወርቅ ይህንን የገለጹት ሰኔ 23 2018 ዓ.ም በመቀለ ከተማ በሚገኝ የህወሓት ጽህፈት ቤት ከጋዜጠኞች ጋር ለቀረቡላቸው ጥያቄዎች መልስ በሰጡበት ወቅት ነው። በመግለጫቸው ከተነሱ ጉዳዮች መካከል የፕሪቶሪያው ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ አሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ አሜሪካና የአውሮፓ ህብረት ያወጧቸውን መግለጫዎች ይገኙበታል። የፕሪቶሪያው ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት ለዚህ ዋነኛው ተጠያቂ የፌዴራል መንግስት መሆኑን አብራርተዋል። የህወሓት ጽህፈት ቤት ኃላፊዋ በትናንትናው መግለጫቸው የፕሪቶሪያው ስምምነት የፌዴራል መንግስት እንደ መሳሪያ ነው የተጠቀመበት ሲሉ ተመሳሳይ አቋምን አንጸባርቀዋል። የፕሪቶሪያው ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩ የፕሪቶሪያው ስምምነት ፈርሷል ሳይል በትዕግስት ቆይቷል። በዚህ ጉዳይ ህወሓት እንደ ፓርቲ ትልቅ መስዋዕትነትን ከፍሏል ሲሉም ፈትለወርቅ ለፓርቲው ልሳናትና ለክልል ቴሌቪዥን ጣቢያ ጋዜጠኞች ገልጸዋል።
በአማራ ክልል ሰሜን ሸዋ ዞን በጽንፈኛ ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የኢፌድሪ መከላከያ ሰራዊት ሰኔ 25 ቀን 2018 ዓ.ም የአየር ወለድ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን ምንጃር ወረዳ በልዩ ስሟ ራራት ማርያም በምትባል ቀበሌ ውስጥ እየተሽለከለከ ህዝብን ሲዘርፍና ሲያሰቃይ የቆየውን ጽንፈኛ ቡድን በመደምሰስ የነፍስ ወከፍ የቡድን መሳሪያዎችን መማረኩን የመብረቅ ሬጅመንት አዛዥ ሻምበል በርሄ ገብረስላሴ ተናግረዋል። ሰራዊቱ የህዝብን ሰላማዊ እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሪት ጽንፈኛው ቡድን ሲጠቀምባቸው የነበሩ በርካታ የተለያዩ አይነት መሳሪያዎችን፣ ተተኳሾችንና ሌሎች ቁሳቁሶችን መማረክ መቻሉን እንዲሁም በርካታ የጽንፈኛውን ኃይል መደምሰሳቸውን ገልጸው ቡድኑ አሁን ላይ በተወሰደበት ጠንካራ እርምጃ አቅሙ ከቀን ወደ ቀን እየተዳከመ መምጣቱን ተናግረዋል። በዚህ ስምሪት ቦምብንና የመገናኛ ራዲዮን ጨምሮ የቡድኑና የነፍስ ወከፍ መሳሪያ የተለያዩ አይነት ተተኳሾችን በቁጥጥር ስር ያዋሉ ሲሆን ጽንፈኛውን በመደምሰስ የመትረየስ ተተኳሽ የነበረን መማረክ መቻሉን አዛዡ ገልጸዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ነው። የመንግስት ሰራተኞች ታክስ አይቀንስም። በጊዜው እየጨመረ የመጣውን የኑሮ ውድነት ተከትሎ የመንግስት ሰራተኛ ታክስ ሊቀንስ የሚችልበት ሁኔታ ይኖራል ወይ የሚል ጥያቄ ለአቶ አህመድ ሺዴ ቀርቦላቸው በመጀመሪያ መንግስት የሰራተኛውን ዝቅተኛ ኑሮ ሁኔታ ታሳቢ ያደረገ ስለሆነ አይታሰብም የሚል ምላሽን ሰጥተዋል። 4 ልጆቻቸውን እስከ ዩኒቨርሲቲ ድረስ አስተምረው የልጅ ልጆችንም ያዩ የ12ኛ ክፍል ፈተና ተፈታኝ እናት ከላይ በምስሉ የምታዩቸው ወይዘሮ አልማዝ አሻራው ይባላሉ። በጌዲዮ ዞን የገደብ ወረዳ ነዋሪ ሲሆኑ በቤተሰብ ጫና ምክንያት በ1982 ዓ.ም ከ4ኛ ክፍል ትምህርታቸውን እንዳቋረጡም ይገልጻሉ። በ1983 ዓ.ም ትዳር የመሰረቱት ወይዘሮ አልማዝ የ8 ልጆች እናት ናቸው። 4 ልጆቻቸውን እስከ ዩኒቨርሲቲ ድረስ አስተምረው የልጅ ልጅም አይተዋል። የቀሩት 4 ልጆቻቸው ደግሞ ከ5ኛ እስከ 12ኛ ክፍል ትምህርታቸውን እየተከታተሉ እንደሚገኙም ተናግረዋል። ትምህርታቸውን ዳግም መማር ያሰቡ ትናንት ያላሳኩትን ያልኖሩትን ህልማቸውን ዳግም ለመኖር እንደሆነ ወይዘሮ አልማዝ ይገልጻሉ። እኚህ ብርቱ እናት ዘንድሮ እየተሰጠ የሚገኘውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመውሰድ ዲላ ዩኒቨርሲቲ ተገኝተው በመጀመሪያ ዙር በበየነ መረብ ፈተናቸውን መውሰድ ጀምረዋል። ጥሩ ውጤት በማስመዝገብ ወደ ዩኒቨርሲቲ ገብተው ተምረው መመረቅ ህልማቸው እንደሆነም ይናገራሉ። ኤርትራውያን በእጃቸው ያለውን ገንዘብ በሙሉ ወደ ባንክ እንዲያስገቡ ተወሰነ። የኤርትራ ማዕከላዊ ባንክ ባወጣው ጥብቅ መመሪያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ ታዟል። ከተቀመጠው የጊዜ ገደብ ውጪ ገንዘብን በእጅ ማቆየት ህገወጥ መሆኑንና መመሪያውን በማያከብሩ ላይ ጥብቅ ህጋዊ እርምጃ እንደሚወሰድ ባንኩ አስጠንቅቋል። ይህ አዲስ መመሪያ መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ያለውን ጥብቅ ቁጥጥር ይበልጥ ለማጠናከር ያለመ እንደሆነ ይታመናል ሲል ቢቢሲ ዘግቧል። በቻይና ሙቀትን ለመቋቋም የዘረጋችው የውሃ ማፍሰስ ቴክኖሎጂ መነጋገሪያ ሆኗል። በአውሮፓና በተለያዩ የዓለም ክፍሎች አስከፊ የሙቀት ማዕበል በተከሰተበት በዚህ ወቅት በቻይና የመኖሪያ መንደሮች ውስጥ የተዘረጉ አስደናቂ ከቤት ውጭ ማቀዝቀዣ ስርዓቶች በማህበራዊ ሚዲያ ላይ የብዙዎችን ቀልብ እየሳበ ይገኛል። በተለይም ሰፊ የመኖሪያ ህንፃዎች ግቢዎችን፣ መናፈሻዎችንና የእግር መንገድ ቦታዎችን ለማቀዝቀዝ የተደረጉት የውሃ ማፍሰስ ስርዓቶች ትልቅ መነጋገሪያ ሆኗል። ምዕራባውያን ሀገራት ከሙቀት ማዕበል ጋር እየታገሉ ባለበት በዚህ ወቅት ይህ ቴክኖሎጂ የቻይናን ዘመናዊና ፈጣን የህዝብ መሰረተ ልማት አቅም የሚያሳይ ነው በሚል በብዙዎች ዘንድ አድናቆትን እያተረፈ ይገኛል። የዚህ ቴክኖሎጂ መሰረታዊ ሳይንስ ፈሳሽን ወደ ትነት የመቀየር ሂደት ላይ የተመሰረተ ሲሆን ይህም ልክ የሰውነታችንን ላብ በሚተንበት ጊዜ ቆዳ እንደሚያቀዘቅዝልን አይነት ተፈጥሯዊ ሳይንስ ነው። ስርዓቱ ከፍተኛ ግፊት ያላቸው ፓምፖችንና ልዩ ማፍሰሻዎችን በመጠቀም በጣም ጥቃቅን የውሃ ጠብታዎችን ወደ አየር ላይ ይረጫል።
የእስራኤል የግዛት ማስፋፋት ፖሊሲ ለመካከለኛው ምስራቅ ትርምስ ነው ስትል ቱርክ አስታወቀች። የቱርክዬ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል በጋዛ ሊባኖስና ሶሪያ ላይ የምታደርገው ወታደራዊ ግፊትና የግዛት ማስፋፋት ፖሊሲ ለመካከለኛው ምስራቅ ትርምስና ውድመት እያመጣ ነው ሲሉ ከሰዋል። አንካራ ይህንን ወታደራዊ ግፊት ለመክታት ከአጋሮቿ ጋር እየሰራች መሆኑንም ነው ያብራሩት። በሌላ በኩል በአሜሪካና በኢራን መካከል የኒኩለር ጉዳይንና የታገዱ የፋይናንስ መልቀቅን ያካተተ ቴክኒካዊ ድርድር በኳታር ዶሃ እየተካሄደ ይገኛል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ውይይት በጣም ጥሩ በሆነ መልኩ እየተካሄደ መሆኑንም አስታውቀዋል። ድርድሩ ከተሳካ የተለወጠች ኢራንን ታያላችሁ ሲሉ ጄዲ ቫንስ ተናገሩ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጥሩ ግንኙነት ላይ እንደምትገኝ ገልጸዋል። ከሀገሪቱ ጋር የሚደረጉ ድርድሮች ከተሳኩ ኢራን ቀጠናዊ ሽብርን መደገፍ እንደምታቆምና የኒኩለር ፍላጎቷን በዘላቂነት እንደምትሰርዝም ተናግረዋል። በዚህ ምክንያት የዓለም ምጣኔ ሀብት ዳግመኛ እንደሚቀበላትና ይህም ለአሜሪካና ቀጠናው ጥሩ ውጤት እንዳለውም ጠቁመዋል። ሆኖም ኢራን የሚፈለገውን ለውጥ ካላመጣች የኒኩለር መርሃ ግብሯን ወታደራዊ አቅሟ እንደሚወድምም አስጠንቅቀዋል። ሆኖም ኢራን የሚፈለገውን ለውጥ ካላመጣች የኒኩለር መርሃ ግብሯና ወታደራዊ አቅሟ እንደሚወድም አስጠንቅቀዋል። አንድ የኢራን ተወካይ እንደተናገሩት ኢራን በማንም ሳትበገር በብርቱ ክንዷ እንዳንበረከከቻቸው ዓለም ያውቃል። ኢራን የምታዘገየው ካልሆነ በስተቀር የምታቋርጠው ኒኩለር መርሃ ግብር የላትም ሲሉም ተደምጠዋል። ከነበረበት የሚቀየር የለም፣ ወዳጆችም ጠላቶቻችንም አይተናቸዋል፣ የምታመጡት ነገር የለም በማለት ዛቻ የተቀላቀለበት ምላሽ እንደተሰጠም ተጠቁሟል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት ለመገንጠል እየሄድ ነው። ታላቋ ትግራይ የሚል የተቀበረ 27 ዓመት ከትግራይ የዘረፉት ሀብት አለ። ከዛ በኋላ ባይዶ የትግራይ ክልል ህዝብ ርስተ መዝገብ ነው። የህወሓት ርስተ መዝገብ ማለት ይቻላል መጠቀሚያ ነው። ከማንነቱ አቶ ስዩም መስፍን ከመሞታቸው በፊት ሳህርት ሳምራ አካባቢ ስብሰባ አድርገው ነበር። ምን አሉት መሰል? ሰይጣን ማን ነው ብትለኝ ህወሓት ነው። የሰው ፍጥረት የላቸው ኤክስኩዝም የሚባል የለም። ሁለተኛ ደግሞ አማራ ጥላቴ ነው ሚል ማኒፌስት አላቸው። ባይዶ እና ከወራ አስራት ይቅርታን ማለት ያለበት ባይዶ እና ሲየም ሳይቀር ያ አማራ ብሎ ዘፈን ዘፍኗል። የሻዕቢያ ልብስ አድርጎ ሐውዜን ያሰሩት ነው ማለት ሰርግ ላይ ሚስቱና እነዚህ ሙሽራዎች ጎለን ባንዳዎች ሙከራቸው እምቢ ካሉ ግደላቸው ብለዋል ጀነራል ጻድቃን። እስካሁን ኤክስኪውዝ አላለም። ኤርትራ ትገነጠልም አየሎም በጠዋቱ ታንኪዩ ኤርትራ ትገነጠልም ብሎ ገደሉት። ስብሐት ነጋ መለስን ያስገደሉት አለን 6 ሰነድ ወረቀት አለ። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።